ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የምፅዓቱ አዋጅ ነጋሪ አገልግሎት እድምተኞቻችን ሰላም ለእናንተ ይሁን። ዛሬ እንግዲህ ዕለተ ሐሙስ ነው። ከማክሰኞ በኋላ ዛሬ ተገናኝተናል። በትላንትናው ዕለት ሳምንታዊው የዜና ወጃ ስለነበረ ከፓስተር አለማየሁ ጋር ወደ እናንተ አልመጣንም። ዛሬ እንግዲህ እግዚአብሔር ፈቃድ ሆኖ መረጃዎችን ወደ እናንተ ለማምጣት ብቅ ብለናል። እንደተለመደው እንግዲህ መረጃዎችን እያሰባሰበ ይዞልን የሚመጣው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ከእርሱ ጋር እንግዲህ መልካም ጊዜ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን እንግዲህ የዓለማችን ውስብስብ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ መስቀልቅሎች እንግዲህ ተባብሰው እየቀጠሉ ይገኛሉ። እንግዲህ ዓለማችንን መገናኛ ብዙሃንን የያዙትም ጨምሮ ሌሎችም እንግዲህ መረጃዎችን እየቆፈረ ወደኛ ይዞልን የሚመጣ ወንድማችን ፓስተር አለማየሁ ተዘጋጅቶ መጥቷል። እንግዲህ ይዞ የመጣው መረጃ ምን እንደሆነ ከሰላምታ በኋላ ያጋራናል። ለአሁኑ እንግዲህ ሰላምታ ላቅርብና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? ደህና ነው ወይ? እንደምን አለ ወንድም ቃል? ሰላም ነው፣ እግዚአብሔር ይመስገን። ዛሬ እንግዲህ ተገናኝተናል። ዓለማችን መቼም ዘርፈ ብዙ ክስተቶች ነው እንግዲህ እየተከናወኑባት ያለው። ዛሬ ደግሞ ይሄን መረጃ ይዘህልን መጣል። እስኪ ምን ይሆን እስኪ ይዘህልን የመጣው? እንግዲህ በዓለም ላይ ብዙ ነገሮች ይከናወናሉ። እኔ በእነዚህ 2 ወራት አካባቢ ማለት ነው ኢትዮጵያ ውስጥ የተለያዩ መሪዎች ጉብኝት እያደረጉ ነበረ። ተሰውስ ከሆነ የማሌዥያው ጠቅላይ ሚኒስትር እንደገና ደግሞ የሲንጋፖር ጠቅላይ ሚኒስትር ጉብኝት አድርገዋል። ከነሱ ደግሞ ቀጥሎ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ ጉብኝታችን እንዳደረጉ ይታወቃል። ከአቀባበሉ ጀምሮ ስናይ በጣም ሞቅ ያለ ደመቅ ያለ አቀባበል ነው የተደረገላቸው እና በፓርላማም ተገኝተው ንግግር አድርገዋል። በተለይ ደግሞ የኢትዮጵያን ታላቁን ኒሻን ሽልማት ተቀብለዋል እና ታሪካዊ ያደረጉት ንግግር ደግሞ ታሪካዊ ንግግር ነበር። የኢትዮጵያ ማንነት አሳይተዋል። የኢትዮጵያን ታላቅነት፣ የነጻነት ሀገር እንደሆነች በታሪክ የነበረውን ትስስር ለማመልከት ሞክረዋል። ከህንድ ጋር ያለውን የታሪክ ቁርኝቶችን ከጥንት ጀምሮ ሁለቱም ጥንታዊ ሀገሮች እንደነበሩና በህንድ ውቅያኖስ አማካይነት ንግድ የጋራ ንግድ ያደርጉ እንደነበረ ለማየት ለማሳየት ሞክረዋል። ይሄ ግንኙነት በጣም ደስ የሚል ግንኙነት ነው። የኢትዮጵያን እንግዳ ተቀባይነት ያመለከተ ነው። እንዲሁም አንድ የህንድ ጎሳ ከኢትዮጵያ ማህበረሰብ እንደሄደ ይነገራል። የህንድ መሪ መሆኑ ነበረ በአንድ ወቅት ላይ እና እኔ አሁን ዋና አይደለም ዋናው እሱ ሳይሆን እንደው የተስማሙበትን ነገር እንልና እንድምታው ምንድነው የሚለውን ነገር ላይ ደስ ይለኛል። ምንድነው እንግዲህ በሁለቱ ሀገሮች መካከል በንግድና በእርሻ፣ በኢንዱስትሪ፣ በዲጂታል ቴክኖሎጂ ዘርፍ አብሮ ለመስራት ተስማምተዋል። ከዚህ ባሻገር ደግሞ እንግዲህ አንደኛ በኢትዮጵያ የውጭ ጉዳይ መስሪያ ቤት ሚኒስትር የውጭ ጉዳይ ሚኒስትር መስሪያ ቤት ውስጥ ዘመናዊ ዳታ ቤዝ ሴንተር ለመገንባት የሚያስችል ስምምነት ተፈራርመዋል። ትልቅ ነገር ነው ተፈራርመው። ሁለተኛው ደግሞ በተባበሩ መንግስታት ድርጅት ሁለቱም በሰላም አስከባሪነት ስራ ይሰማራሉ። ኢትዮጵያም በሰላም አስከባሪነት ትታወቃለች። በተለይ በአፍሪካ ውስጥ ተልዕኮ ስምሪት ላይ
ስልጠናና በጋራ ለመስራት የሚያስችል ስምምነቶችን ተፈራርመዋል። ሶስተኛው የተፈራረሙበት በጉምሩክ ጉዳዮች ላይ ነው። የጋራ ትብብርና አስተዳደራዊ ድጋፍ ለማድረግ የሚያስችል ስምምነት እንደተስማሙ ተመልክተናል። ምንድነው እንደምታው እነዚህ የምስራቅ ኤዥያ ሀገሮች በተለይ ከኛ ምስራቅ ማለት ነው ያሉ ሀገሮች ለምንድነው በኢትዮጵያ ላይ ያተኮሩት? አንደኛ እነዚህ ሀገሮች በአጭር ጊዜ ውስጥ ምንድነው ሰመን ታይገርስ ከሚባሉት ሀገሮች የኢኮኖሚያቸው እድገት እጅግ እየፈጠነ ያደገ የመጣ ሀገሮች ናቸው። አንተም በመጠኑ ታውቀዋለህ፣ ምናልባት ሲንጋፖርንም ታውቀዋለህ። እና ምንድነው የነዚህ እንድምታ እኔ በፊት ሲንጋፖር በነበርኩበት ጊዜ እመኝ ነበረ ኢትዮጵያ እንደዚህ እንድትሆን። ምክንያቱም የህዝቡ ስራ ወዳድነት፣ የህዝቡ ዲሲፕሊን፣ ያላቸው ኢኮኖሚ እድገት፣ የከተማው ዘመናዊነት፣ የትራንስፖርቱ መሳለት እና የባሱ ስርዓቱን ጠብቆ በጣም ደስ የሚላልና ሲቪል ሶሳይቲው ዴቨሎፕ ያደረገ ነበር። በእርግጥ ሲንጋፖር ከዓለም ቁጥር 1 ከሚጠሩ ከተሞች አንዷ ነች። በጣም ዘመናዊ ከተማ ነች። በጽዳቷም በንጽህናውም በብዙ ነገር ፕራይም ሚኒስትራችን ሄደው ጎብኝተዋል። ካቢኔያቸውንና የተወሰኑ ሰዎችን ይዘው ሄደው ጎብኝተዋል ያንን ሀገር እና የዛ ተምሳሌት ለመጣል የፈለኩት ነገር ምንድነው መሰለ ይሄ ዘመን እውን የኢትዮጵያ ትንሣኤ ይሁን። ምክንያቱም አንድ እኔም በጆሮ የሰማሁት ትንቢት ነበር። በእርግጥ ቄስ ቢሊናም ነካክተውታል። ከዛ በፊት እኔም በጆሮ የሰማኋቸው ትንቢቶች ነበሩ። በኢትዮጵያ ትንሣኤ ወቅት ከምስራቅ ከምዕራብ አይኖቻቸውን ወደ አንቺ ያደርጋሉ የሚል ይመለከቱሻል፣ ይጎበኙሻል የሚለው ነገር ነው እኔ የመጣብኝ። ባቆምም ትንቢት ተንብየዋል። እና ምንድነው ይሄ የትንቢት ቃል መፈጸሚያው ይሆን ወይ? ለምን አሁን ስልህ ለምንድነው ቴንሽን የሰጡት? ለምሳሌ በጂ20 ስብሰባ ላይ ክቡር ጠቅላይ ሚኒስትር አብይ አህመድ እዛ በነበሩበት ሰዓት የሁሉም አገር የአውሮፓ መሪዎች ሳይቀር ትኩረታቸው እሳቸው ላይ ነበረ። ምንድነው ከይዙ ስል እንደው ይሄ ጊዜ ዘመን እንደው በእኛ ዕድሜ በእኛ ዘመን ይሄንን ልናይ ይሆን የሚለውን ነገር እንድመለከት አድርጎኛል። በእርግጥ እንደው አሁን ካለው ከኑሮ ውድነት ውጪ አገሪቱ እያደገች እንደሆነ የሚያሳዩ ምልክቶች አሉ በብዙ መልኩ። እውነት ነው። እውር ካልሆን በስተቀር አይናችንን እኛ ፖለቲከኞች አይደለም፣ አይናችንን እንጋርድ ካላልን በስተቀር ለረጅም ጊዜ ለዚች ሀገር ማደግ መበልጸግ ስንጸልይ እንደነበረ ችግሮች የሉም ማለት አይደለም። ወደ ከፍታ ስትወጣ ሁል ጊዜ ምን አለ መሰለ ከፍታው አድካሚ ነው። ጉልበት የሚያዝሉ ነገሮች ይመጣሉ፣ እጅ የሚያዝሉ ነገሮች። አንዳንድ ጊዜ ከፍታው እየጨመረ ሲሄድ እየቧጠጥክ የምትወጣው ነገር አለ። ገብቶሃል? አለ ሙስናው አለ። ኢትዮጵያ ውስጥ እኮ ኮራፕሽኑ አለ፣ ብልሹ አሰራሮች አሉ። አልፎ ቤተክርስቲያን ውስጥ አለ። ወንድም ይልካል ቤተክርስቲያን ውስጥ ተንሰራፍቷል። በጣም ዓለም ላይ አይደለም እኮ ቤተክርስቲያን ውስጥ አለ። ልክ ነው። ገብቶሃል? በግልጽ የፈጠጠ ይህንም ቪዥን የሚገዳደሩ ነገሮች አሉ። ጦርነቶች፣ እርስ በርስ ጦርነቶች አሉ። መንፈሳዊውም ጦርነት ብዙ ነገሮች አሉ። ነገር ግን እኔ የከፍታው ዘመን ይሁን ወይ ለምንድን ነው ያልከው ብትለኝ በጆሮ የሰማሁት የታንችንን ስም ባልጠቅስም ከምስራቅ መሪዎች ይጎበኙሻል፣ ትደነቂያለሽ፣ ትንሣኤሽ ያን ጊዜም እንደቀረበ ታውቂያለሽ የሚል ትንቢት ሰምቻለሁ። እና አሁን ሳይ ከአውሮፓ አይደለም መሪዎች የመጡት፣ ከፈረንሳዩ መሪ መጥተዋል። በእርግጥ ከአውሮፓ አይደለም የምታየው፣ ከኤዥያ ሁለቱ በተለይ ፋስት ግሮዝ ላይ ያሉ እንደነ ሲንጋፖር ደግሞ በሪል ስቴት ይሄ ከተማ ፕላኒንግ በብዙ በኢንዱስትሪ በወደብ
በኤርፖርት በፋርማቲካል ያደገች ዘርፈ ብዙ ነው። ነች። ያደገች ሀገር መሪ መጥቶ ሲጎበኝና ከሱ ጋር ስምምነት ስትፈራረም ሰምቲንግ ቻሌንጆች አሉ። አዎ አሉ። እንደውም ፓስተር አዋስተህም ብቻ ሳይሆን ደመቅ አድርገህም እንድትናገር መጽሐፍ ቅዱሳዊውንም ዳራም መመልከትም አለብን። ንጉሥ ሰለሞን አሁን ዝናው እስከ ምድር ዳርቻ ድረስ ናኘ ነው የሚለው እና እግዚአብሔር ካልሆነ በስተቀረ እግዚአብሔር ሞገስን ካልሰጠ በስተቀረ ይሄ እንዴት ሊሆን ይችላል? እግዚአብሔር ካልሰጠ አይሆንም። አሁን እኔ እያሰብኩ ያለሁት መሰለ ከትንቢቱ ጋር አያይዤ ቄስ በሊናም በአንድ ወቅት በመጽሐፍታቸው ላይ ከተናገሩት ጋር አያይዤ አሁን ያለውን ቻሌንጁንና አገሪቱ እየሄደችበት ያለውን አንተ ዳር ነው ያለውን ያየው ቻሌንጁንና አገሪቱ እየሄደችበት ያለውን መስመር ሳይ እኛም ምንደርስ ምናይ ይመስለኛል። እንኳን ልጆቻችን አይደሉ እኛም የምናይ ይመስለኛል። ምክንያቱም አሁን ትልቁ የኢትዮጵያ ነቀርሳ የውጭ ጠላቶች አሉ፣ ታሪካዊ ጠላቶች አሉ፣ ይታወቃል። እነሱ በዘመናት ሙሉ በኢትዮጵያ ታሪክ የነገስታት ታሪክ የምን ታሪክ ብትመጣ አንዴ በሃይማኖት አንዴ በራሳቸው በጦርነት አንዴ በተለያየ ነገር ሀገሪቱ እንዳትነሳ አድርገዋት ነበር። አሁን ላይ ያሉ ግን መሪዎች እንትን የነቁ ይመስለኛል። ገብቷል? ኮንሸስ የሆኑ ይመስለኛል። በተለይ የህዳሴው ግድብ ካለቀ በኋላ መንፈሱ ተመቷላ። አዎ የህዳሴው ግድብ ማለቅ ብቻ ሳይሆን የህዳሴው ግድብ በቃ በአባይ ዙሪያ ያለው ነገር ተደመደመ። ለለ የፈለኩት ለዘመናት የኢትዮጵያን በረከት ተጭኖ የነበረው ዘንዶ እንዳይገነባ ከዛ በኋላ ነው እንደነዚህ አይነት ነገሮች ሻይን እያደረጉ ስራ እንዳይሰራ እኮ ተደርጓል። የኢትዮጵያ እጅ እግሩን ታስሯል እኮ የእርስ በርስ ጦርነት በሃይማኖት በእርስ በርስ ጦርነት ምን የሌለን ነገር አለ። ታስሮ የነበረን ህዝብ አሁን ህዳሴው ደግሞ ሲያልቅ ቀጣዩ ቀይ ባህር ነው። እንትኑ በጣም ፈጣን ነው። ይሄ ያለው ይሄ ለውጦቹ ፈጣኖች ናቸው። ቀጣዩ ደግሞ ቀይ ባህር ነው። አሁን ወደ ቀይ ባህር እንዳንመጣ ነው። ለምሳሌ ወደብ አሁን ያለውን የኑሮ ውድነት 25 በመቶ ይቀንሰዋል። ገብቷል? አሁን ያለውን የኑሮ ውድነት ይሄ የኔ ነው። የትኛውም ኢኮኖሚስት ሊተነትነው ይችላል። ጠቅላይ ሚኒስትሩ ደግሞ ግሮዙን 25 በመቶ እንደሚቀንስ ነው የተናገሩት። እኔ ደግሞ የኑሮ ውድነቱን 25 በመቶ ሊቀንሰው ይችላል። አሁን የኢትዮጵያ ትልቁ ችግር የውስጥ ችግር ነው። በቃ የውስጥ አንድነት ማጣት፣ ልክ ነው። ጎጠኝነት መስፋት፣ መንሰራፋቱ፣ ሰው ራስ ወዳድ መሆኑ ከሀገር መውደድ ይልቅ ሰልፊሽ ሆኖ ራሱን ወዶ ራሱ ላይ ኢንቨስት የሚያደርግ እኔ አንድ የሚቆጨኝ ነገር አለ። እችን ተናግሬ እንደው የዛሬውን ባበቃ አይቆጨኝም። የኢትዮጵያ ሀብታሞች ሶሻል ወርክ ላይ አታያቸውም። ብዙዎቹ መኪና ሲለዋውጡ ነው የምታያቸው። በሌላው ዓለም ደግሞ እንደዛ አይደለም። ሶሻል ካፒታል የሚባል በሌላው ዓለም ደግሞ እንደዛ አይደለም። እንደው መኪናም እንኳን ቢቀያየሩ እንትን አላቸው። ምን መሰለህ ማህበረሰቡን በከተማ አስተዳደር ይሁን በተለያየ አስተዳደር ይሁን ማህበረሰቡን የመደገፍ ነገር አላቸው። ምክንያቱም ያለዛ ማህበረሰብ እነሱ እንደማይኖሩ ያውቃሉ። እውነት ነው፣ ያውቃሉ። እኛ ሀገር ደግሞ ምንድነው ማህበረሰቡን ማስቀናት፣ የራሱን አጥር ሰርቶ በቃ ያለውን ነገር ደግሞ የተሻለ እያለ ምንም እኮ ተቀመጣን መኪና ከአንድ ቦታ አንድ ቦታ ያደርሳል። ሌተስት ሆነ የተወሰነ ሰው ቢያደንቅህ ነው። ስለዚህ ይሄ ነው አንዱ ሌላው እንቅፋት ብለው ይሄ የሙስናው ሰንሰለት በተለይ ወረዳዎች ላይ ክፍለ ከተሞች ላይ የሆነ ቦታ ላይ ስትሄድ የምታያቸው ነገሮች ልብ ሰባሪ ናቸው። እዛ ላይ የሚተጉትን ያህል ከላይ ያለውን
የፖሊሲው ወደ ታች ሲወርድ ያለበት ማረፊያው ላይ ያለው ችግር ትንሽ ልብሰባ እነዚህ ቻሌንጆች ግን ካለፈች ኢትዮጵያ እርግጠኛ ነኝ የዛሬ 10 ዓመት ይሄ የኔ ፕሮፌሲ ነው። እንግዲህ ለታሪክ ይቀመጥ ውድ አድማጮች፣ የኔ ፕሮፌሲ ነው። የዛሬ 10 ዓመት ኢትዮጵያ ውስጥ ችግር የሚባል ወይም ደግሞ ከሀገሩ የሚሰደድ ድሃ ማህበረሰብ ላይኖር ይችላል። አይኖር አሁን ባለው ስፒድ መሄድ ከተቻለና ሙስናውን መቅረፍ ከተቻለ በመካከለኛ ደረጃ ምን መሰለህ ኑሮ ውድነቱ ላይ ሰልፊሽ ነጋዴዎች አሉ፣ ራሱ ነጋዴዎች አሉ፣ እንደገና ደግሞ ሰልፊሽ ባለስልጣኖች አሉ። የሁለቱ ቁርኝት ነው ኑሮውን እያጎነው የሄደው እንጂ ይህን ያህል በዓለም አቀፍ ደረጃ ካለው ስታንዳርድ ጋር ስትመለከተው ይህን ያህል መናር አለበት ብዬ አላስብም። እውነት ነው አላስብም። መንግስት ያው እንግዲህ እንደ መንግስት ለመፍታት የሚያደርጉት እየታገሉት ያሉት ነገር አለ። እንግዲህ አገሪቱ ካላት ፋይናንስ ሪሶርስ አንጻር ትታገላለ፣ ከሌባው ጋር ከስንቱ ጋር ነው የምትታገለው? ከሌባው ጋር ትታገላለ። አንድ ጀንበር ብቻ የሚታየው አንድ ጀንበር በልቶ እንዶ በቃል አይደል ራሱ አብጦ መታየት ከሚፈልገው ጋር ትታገላለ። ሀገሩን ደግሞ የሚወዳለ ሀገሩን ወዶ ደግሞ ራሱ ለሀገሩ ሰጥቶ ሀገሩ እንድታድግ እንድትለማ የሚፈልግ ደግሞ ይጠራል። ከነዚህ ጋር ስታስተያየው እንግዲህ ያለ ሁኔታ ይበል የሚያስብል ነው። እነዚህ መሪዎች ራሱ ቅድምም ነካክታት ነበረ። በተለይ አሁን ይሄ ሴኩላሩ ላይ የምናየው ጉዳይ ነው። በውስጥ ደግሞ እኛን የሚመለከተን ደግሞ ቅድም ጨረፍ አድርገህ ገልጻታልና እሱንም እንደው ትንሽ ሀሳብ ሰጠበት። ይሄ የቤተ ክርስቲያን ላይ የምናየው ኮራፕሽን ምን መሰለህ፣ ቤተ ክርስቲያን ላይ ብንሄድ አብዛኞቹ 10 ዓመት የማይሞላቸው ቸርቾች ናቸው። አሁን በ50 በ60 ሚሊዮን ብር መኪና የሚሄዱት እውነት እንምጣ ብንል የገንዘቡ ምንጭ ምንድን ነው ብንል ወይኔ የሚያስወረውር ነው። ለምሳሌ የ10 ብር ሰብስበ መኪና ትገዛመች ነው የምታረገው ከሆነ ወንጌልን እያገለገልክ አይደለም። ምንጫቸው እሱ የማይቀር ነው። ወደፊት እኔ እንደው ብንሰራበት ለብቻው ብንሰራበት ይሻላልና፣ ነገር ግን እኛም ጋር ዋናው እንደውም ትልቁ ምሳሌ ሆና መውጣት ያለባት በስነ ምግባር ረገድ ቤተክርስቲያን ነች። በንጽህና ረገድ ቤተክርስቲያን ለምሳሌ አንተ እኔ አሁን ፓስተር ነኝ፣ ንጹህ ሆኜ የኔ ምእመን ውስጥ ያሉትን ንጹህ ሁኑ ብላቸው ከኔ የሚወስዱ ንጽህና ነው። ግን እኔ በኮራፕሽን መኪና ገዝቼ ወይም በማይሆን መንገድ መኪና ገዝቼ ስነዳ ሲያዩ፣ በማይሆን መንገድ ደግሞ የሆነ ነገር ስሰራ ሳዩ ሊሉት የሚችሉት ነገር ሌላ ሊሆን ይችላል። እውነት ነው። ስለዚህ አድማጮቻችን እንግዲህ ዛሬ ወደ ሀገራችን መለስ ብለን እንድንቃኝ ያደረገን ነገር አንድ እግዚአብሔር ከዛሬ 10 ምናምን ዓመት በፊት የተናገረው ትንቢት ትዝ ብሎን ነው። ይህን ትንቢትና የሶስቱ መሪዎች የኢትዮጵያን መጎብኘት ከምን ጋር ሊያያዝ ይችላል የሚለውን ነገር ለማየት ፈልገን ነው። እንግዲህ በቀጣዩም ደግሞ እንደዚሁ በሀገራችንም ጉዳይ አስፈላጊ ስለሆነ፣ ምክንያቱም ኢትዮጵያ በመጨረሻው ዘመን እጆቿን ወደ እግዚአብሔር የምታነሳና የወንጌል እሳት ከዚች ምድር ላይ እንደሚወጣ ብዙ መልእክቶች ሰምተናል። ለዛ ደግሞ ፋይናንስ፣ የሀገር እድገት ያስፈልጋልና ለዛ የሚሆኑ ነገሮችን እግዚአብሔር እያመቻቸ ነው የሚለውን ነገር ለመመልከት ሞክረናል። እንግዲህ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትሆኑ በጌታ ፍቅር እንጠይቃለን። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር በጣም ወሳኝ የሆነ መረጃ ነው እና ምልከታ ነው ያሳይህን። እንግዲህ ቅዱስ ቃሉ እንደሚነግረን በዕንባቆም ላይ ከኢትዮጵያ ወንዞች ማዶ ያለች ሀገር ይላል። ከኢትዮጵያ ወንዞች ማዶ ካለ እንግዲህ በብዙ ነገር መተንተን ይቻላል እና ልጆቼ ቁርባኔን ያቀርቡልኛል ነው የሚለው እንግዲህ የትንቢቱ ይዘት። ፓስተርም እንግዲህ ቅድምም የነገረንም የትንቢት አይነትም አለ። ከዚህም በፊትም
የተነገሩ አሉ። በተለይ ደግሞ የቄስ በሊናን ትንቢት እዚህ ጋር ማንሳት ይቻላል። በግልጽ በአይናችን እያየን ስላለ እንግዲህ አንድ ቦታ ላይ ጌታ ኢየሱስም ተናግሯል። ፊተኞች ኋለኞች፣ ኋለኞች ፊተኞች ይሆናሉ የሚል መልእክትንም ጭምር ጌታ ኢየሱስ ለኛ አበርክቶልናል። እውነት ነው። እንግዲህ ኋላ የነበርነው ቀኝ ኋላ ዞር ሲባል በወታደራዊ ቋንቋ ኋላ የነበረው ወደፊት ይሄዳል ማለት ነው። እንግዲህ ኢትዮጵያ በእንደዚህ አይነት መልኩ እዚህ ደረጃ ላይ ደርሳለች ብለን እናምናለን። እንግዲህ ፓስተርም ቅድም አንድ ትንቢትም ነግሮናል። እንግዲህ እኛም ብለናል፣ ለታሪክ ይቀመጥ፣ ወደፊት የምናየው ይሆናል። ውድ አድማጮቻችን እንግዲህ ለዛሬ ይዘን የመጣ ነው የቀኑ መረጃ ይህንን ይመስላል። ወደፊት እንግዲህ በእንደዚህ አይነት መልኩ የሀገራችንንም ውስጣዊ አጀንዳም ይዘን የምንቀርብ ይሆናል። ለዛሬ ይዘን የመጣ ነው ይህንን ነው። እንግዲህ ውድ አድማጮቻችን ምሽት ላይ ደግሞ በሌላ መረጃ ወደ እናንተ እንመጣለን። እስከዚያው ድረስ መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።